እዚህ ዓለም ላይ ያለ ማንኛውም ነገር ቴምፖራሪ ነው ወይንም ደግሞ ጊዜያዊ ነው። ሰውነታችን፣ አይምሮአችን፣ ከሰዎች ጋር ያለን ሪሌሽንሺፕ ወይንም ግንኙነቶቻችን፣ አንጎላችን፣ በአጠቃላይ ሁሉም ነገር ጠፊ ነው። መጥፎ ነገር እንደሆነ አድርጋችሁ እንድታስቡት አልፈልግም። ምክንያቱም ሁሉም ነገር ጊዜያዊ መሆኑ በጣም ጥሩ ነገር ነው። በአንድ ማይክሮ ሰከንድ ውስጥ ዓለም እንዳለ ልጠፋ ትችላለች፣ ማን ያውቃል? ስለዚህ የሁሉም ነገር ጊዜያዊነት አንድን ነገር ልብ የሚያስደርጋችሁ ከሆነ ያ ነገር እያንዳንዱን ጊዜ እያንዳንዱን ቅጽበት እያጣጣምን እንድንሄድ ነው። አንዳንድ ነገሮችን በህይወት እስካላጣናቸው ድረስ የምርም የሚያስፈልጉን አይመስሉንም። ሌተር ጎ የሚባል አንድ ዘፈን አለ አይደል? ፀሐይዋ ምትናፍቀኝ በረዶ ሲመጣ ነው፣ እንደምወዳት መማቀው ጥላኝ ስትሄድ ነው ይላል። በህይወት ምንም ነገር ጋራንቲድ አይደለም። ዛሬ ምን ልትነጠቁ እንደምትችሉ አታውቁትም። እያንዳንዱ ነገር ቼሪሽ ማድረግ አለባችሁ ወይንም ደግሞ አጣጥማችሁ ኢንጆይ ማድረግ አለባችሁ። እነዛም ነገሮች ግዴታ ግራንድ የተባሉ ነገሮች ወይንም ደግሞ ትላልቅ ነገሮች መሆን የለባቸውም። ሰርግ፣ ድግስ ምናምን እነሱን ነገሮች አይደለም ብለው በጣም ጥቃቅን የሚባሉ መንዴን የሚባሉ ነገሮች የተለመዱ እለት ተዕለት እንደዚህ አይታችሁ የምትዘነጓቸው ነገሮች እንዳለ ለእናንተ በጣም ውድ የሚባሉት ነገሮች ናቸው። እነዛንም ነገሮች የምታውቁት ልብም የምትሉት እነዛን ነገሮች ያጣችሁ ቀን ነው። የሰው ልጅ እግሩን ተሰብሮ አልጋ ላይ ቁጭ እስከሚል ሰዓት ድረስ እግሩን አያመሰግንም። እግር እያለው እግር ከሌለው ሰው ጋር እኩል ያማርራል። እግሩ የሆነ ነገር የሆነበት ጊዜ ላይ የእግሩ ዋጋ ምን ያህል እንደሆነ ግን እየተገነዘበ ይመጣል። ዌስተርኖቹ ዲዛየር ኢዝ ዘ ሩት ኦፍ አንሃፒነስ ይላሉ። ፍላጎት የደስታ ማጣት ትልቅ የሚባል ምንጭ ነው። አንድ ጤነኛን ሰው ሄዳችሁ ምን ትፈልጋለህ ብትሉት 10,000 ነገሮችን ሊነግራችሁ ይችላል። ሆስፒታል አልጋ ላይ የተኛን ሰው ግን ምን ትፈልጋለህ ብትሉት አንድ ነገርን ብቻ ነው ሊላችሁ የሚችለው፣ መዳንን። ድኖ እየተንቀሳቀሰ ያለው ሰው ጤናው ምን ያህል በረከት እንደሆነለት እንኳን ልብ አይልም። የጤናውን ዋጋ እንኳን የሚያስተውል አይነት ሰው አይደለም። ይህ ከምን ሊመጣ ቻለ ካላችሁ the law of impermanence የሚባለው ነገር ስለዘነጋ ነው። ሁሉም ነገር ጠፊ መሆኑን ረስተነዋል። ስለዚህ cherishing every moment የሚባለው ኮንሰፕት ምን ማለት ነው ካላችሁ በየቀኑ ሊያጋጥማችሁ የሚችል ነገር ማንኛውም በጣም ውድ የሚባል ኤክስፒሪየንስ ነው። ከጓደኛችሁ ጋር ሆናችሁ እንባችሁ እስኪፈስ ድረስ የሳቃችሁበት አጋጣሚ ሊኖር ይችላል። ያንን ጊዜ መቼም እንደማታገኙት አስባችሁ በደንብ ኢንጆይ አድርጉ። የመደሰቻ ምክንያትን መፈለግ ባይኖርባችሁ ምክንያት ባገኛችሁ ቁጥር እየተደሰታችሁ ለፉ። አሳዛኝና መጥፎ ነገሮች መከሰታችሁ አይቀርም። እነዛ ጊዜያቶች እስኪመጡ ድረስ ባላችሁ ነገር እየሳቃችሁ እየተደሰታችሁ ኑሩ። ምክንያቱም እነዛ ነገሮች ናቸው ህይወታችሁን ጣፋጭ የሚያደርጉት። ፀሐይዋ ስትጠልቅ ቁጭ ብላችሁ እየተመለከታችሁ እንደ ቀላል ነገር አስባችሁት ይሆናል። ነገር ግን ያንን ጊዜ አሁን መልሳችሁ አታገኙትም። ሁሉ ጊዜ የምታረጉት ነገር ስለሆነ ብቻ ያ ኤክስፒሪየንስ ወይንም ያ ተሞክሮ ርካሽ ነው ማለት አይደለም። ምን ያህል ውድ እንደሆነ የምታውቁት ያንን ነገር ማድረግ እንደማትችሉ የተገነዘባችሁ ቀን ነው። ስለዚህ ባካችሁ ሁሉም ነገር ጠፊ እንደሆነ ተገንዝባችሁ በዛ ነገር ውስጥ ደስታን ፈልጉ። ሶስተኛው ዩኒቨርሳል ትሩት the law of suffering and attachment ከአንድ ነገር ጋር የመቆራኘትና የመሰቃየት ህግ። አንድን ሰው በጣም ስትላመዱ ወይንም ደግሞ ከአንድ ሰው ጋር መላቀቅ ሲከብዳችሁ ያ ነገር ሰው ብቻ ላይሆን ይችላል። ነገሮች ወይንም ደግሞ ከሁኔታዎች ጋር በጣም ስትላመዱ ከራሳችሁ ጋር ኮንትራት እየተፈራረማችሁ ነው። ኮንትራታችሁ ምን ይላል? እኔ ደስተኛ መሆንን አልፈልግም የሚል ኮንትራት ነው። ምክንያቱም ደስታችሁ እንዲመጣ የምትፈልጉት ከአታችመንታችሁ እንዲሆን ስለምትፈልጉ። እዚች ምድር ላይ ምንም አይነት ነገር ቢሆን ፐርማነንት አይደለም። የዘላለም የሆን ነገር የለም፣ ቋሚ ነገር አይደለም ካልን አታችመንት የሚባል ነገር ሊኖር አይገባም ማለት ነው። ደስታችን ሙሉ ለሙሉ አንድ ሰው ላይ ከሆነ ያንን ሰው ባጣን ጊዜ እኛ ሚዝረብል እንሆናለን። ምስቅልቅል ያለ ህይወትን መምራት የምንጀምረው ያንን ሰው ያጣን ቀን ነው። ብዙ ፊልሞችን ስንመለከት፣ ብዙ ዘፈኖችን ስናይ ካላንቺ መኖር አልችልም፣ ካላንተ መኖር አልችልም የሚሉ አይነት ነገሮችን ስንመለከት የምርም አታችድ መሆን ያለብን ይመስለናል። ነገር ግን ያ የተሳሳተ መንገድ ነው። እዚህ ዓለም ላይ ከራሳችሁ አስበልጣችሁ የምትወዱትን ነገር እያጣችሁ የምትሄዱ ከሆነ ለምንድን ነው ደስታችሁን እዛ ነገር ላይ የምትቋጠሩት? እናት ብዙ ጊዜ ሰልፍለስ ነች። ከራሷ በላይ ለልጆቿ ታስባለች። ታዲያ ግን ደስቷን ሙሉ ለሙሉ እነዛ ልጆች ላይ ካረገች እነዛ ልጆች ከሄዱ በኋላ ምን ልትሆን ነው? ሊትራሊ መኖር አትችልም ማለት እኮ ነው። ይህ ማለት እናቶች ልጆቻቸውን አይወዱም ማለት አይደለም። ይወዳሉ፣ ነገር ግን ካለ እነሱ መኖር እንደሚችሉ ያውቃሉ። የሰው ልጅ ምንም አይነት ፔንን መቋቋም ይችላል። እዚህ ምድር ላይ የመጣን ምንም አይነት ፈተና መቋቋም የምንችል ከሆነ ደግሞ እነዛ ፈተናዎች ብቻ ይበቃሉ። በራሳችን እጅ የምናመጣው ምንም አይነት ፈተናና ስቃይ አይኖርብን። እስፔሻሊ ደግሞ ደስታችሁን ለንብረትና ለቁሳቁስ አታርጉ እባካችሁ። ያቺን ስንት ዓመት ሙሉ ለፍታችሁ የገዛችኋትን መኪና የሆነ ቀን ታጧታላችሁ። የሆነ ቀን ሊገጭ ይችላል። የሆነ ቀን ሊነድባችሁ ይችላል። የእናንተ አይደንቲቲ በዛ ነገር ላይ ሊመሰረት አይገባም። ሰፈሪንግ የሚመጣው ከአታችመንት ነው የሚባለው እኮ ለዚህ ነው።
አንድን ነገር ከራሳችን ጋር ስናቆራኝ እዚች ዓለም ላይ ያለ ደግሞ ማንኛውም ነገር ጠፊ እንደሆነ ስለምናውቅ ያ ነገር ከኛ የተለየ ጊዜ እኛም ምስቅልቅል ሆነን እንቀራለን። ምክንያቱም እኛም ከዚች ምድር ላይ እስክንሄድ ድረስ በዛ ነገር ውስጥ እየተጎዳን እየተሰቃየን እናልፋለን። ሰውነታችሁ ላይ ራሳችሁ ላይ እንኳን ያን ያህል አትመኩ። እርጅናችሁ ሲመጣ አሁን ያላችሁ ጉልበት አይኖርም። ስለዚህ አቅማችሁ ላይ ያን ያህል ተማምናችሁ የምትሄዱም ሰዎች አትሁኑ። አራተኛው ዩኒቨርሳል ትሩዝ መጀመሪያ ጀምሮ ስለ የነበረው ነገር ነው። ሁላችንም የሆነ ቀን ላይ መሞታችን አይቀርም። ይህንን እውነታ ብዙ ሰዎች መቀበልና ማሰቡን ለሚፈልጉ አይደሉም። ምክንያቱም ይህንን ነገር ባሰቡ ቁጥር ውስጣቸው ጥሩ ስሜት አይሰማውም። ነገር ግን እውነታው ነው። ምቾት ቢነሳንም መቀበልና ማወቅ ያለብን ነገር ነው። በየቀኑ እንደምንሞት ሁሉም ነገር ጠፊ እንደሆነ እየተገነዘብን ብንኖር እናታችንን ስናገኝ ደስ ብሎን ከእናታችን ጋር ጊዜ እናሳልፋለን። የምንወዳቸውን ሰዎች ማስከፋቱን ትተን ዛሬ ብሞት ምን ይፈጠራል፣ እንዴት አድርጌ ብሄድ ነው ደስ የሚለኝ ብላችሁ ማሰብን ትጀምራላችሁ። እያንዳንዱን ቅስፈት ቼሪሽ እያረጋችሁ ወይም እያጣጣማችሁ የምታልፉት ደግሞ በዚህ መንገድ ስትሄዱ ብቻ ነው። እንግዲህ የህይወትን ትርጉም በዚህች መንገድ ለመረዳት ሞክረናል። ሁላችንም እንደምንሞት ሟች እንደሆነን እያስታወስን እንሂድ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።